እኔ በስብከታቸው በትምህርታቸው ብዙ ተጠቅሜያለሁ፣ ብዙ አትርፌያለሁ። ስለ እናት ቅድስት ቤተክርስቲያንም ብዙ ነገር አውቄያለሁ፣ በስብከታቸውም ተባርኬያለሁ የሚሉ ብዙ ኦርቶዶክሳውያን ናቸው። በርዕሰ ሊቃውንት በአባታችን በአባ ገብረ ኪዳን ወቅታዊ ጉዳይ በጣም እየተጨነቁት በሚያስተምሩበት ጣና ቂርቆስ ገዳም ላይ የእሳት አደጋ ደርሶ አባታችን ምን ሆኑ የሚሉ ኦርቶዶክሳውያን በስተዋል። ሶሻል ሚዲያ ላይም እስቲ እነዚህን ቪዲዮዎች ተመልከቱ። እግዚኦ አምላክ አንዳንዶች ጭራሽ የሚያስተምሩበት የአብነት ጉባኤ ቤት ሙሉ በሙሉ ወድሟል። አባታችንንም እግዚአብሔር ለጥቂት ነው ያተረፋቸው እያሉ በጣም በሚያሳዝን ሁኔታ የአባ ገብረ ኪዳን የአብነት ትምህርት ቤት ተቃጠለ። እሳቸውንም እግዚአብሔር ነው ያተረፋቸው። ትላንት በሰራውላችሁ ቪዲዮ ውድ ቤተሰቦቼ እናንተም ዲያቆን ስለ አባ ገብረ ኪዳን አዲስ መረጃ ካለ እየተሰማ ያለው ነገር ምንድነው አጣርታ ይዘልን ብላችሁን ጠይቃችሁ ነበር። ኮሜንት ስክሪን ላይ እንደምትመለከቱት እና እኔም ተዘጋጅቼበት ትክክለኛ መረጃ ይዤላችሁ መጥቻለሁ። የእውነትም እዛም እዚህ የሚወራው ነገር እውነት ነው? አባታችን ላይስ ምንድነው የደረሰው? ጉባኤ ቤቱስ በአጠቃላይ ወድሟል የሚሉ ነገሮችን እንመለከታለን። እንዲሁም በተመሳሳይ በጣም የሚያሳዝን አንድ ቪዲዮ ደርሶኛል። የትግራይ እናቶች በእውነት خيرنا خنا ولدتنا ቪዲዮ በጣም ነው የሚያሳዝነው። ብዙ ቪዲዮዎች አሉ ከዚህ ጋር በተመሳሳይ ሁሉንም ዛሬ እንመለከታለን። ውድ ቤተሰቦቼ ምን ተቆርጠ ረጋ ብለህ ትጸልያለህ? አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም። አቁም። ምነው ወዳጄ ምነው ያነው ከስም ሁሉ በላይ የሆነውን ስም በመጥራት እንጀምራለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመድኃኔ ዓለም እንኳን በሰላም ወራዊ መታሰቢያ በዓል እንኳን በሰላም አደረሳችሁ። ውድ ቤተሰቦቼ አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም አባታችን ክብርና ምስጋና ለሱ መድኃኔ ዓለም ነው። የልቡናችን ደስታ ክብርና ምስጋና ይድረሰው አምላካችን። ረሃብ ጥጋባችን የልቡናችን ዘውድ የሰውነታችን ትምክት እርሱ ክርስቶስ ነው። እንኳን አደረሳችሁ ውድ ቤተሰቦቼ። ሁሉ ነገር ሁሉ ጊዜ አያስደስትም፣ አንድ ቀን ቢያስደስት። ክርስቶስ ግን ሁሉ ጊዜ ደስታችን። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ በክርስቶስ ደስ ይበላችሁ። ውድ ቤተሰቦቼ የቅዱስ ጳውሎስ ቃል ነው። አባታችንን እግዚአብሔር ቃለ ሕይወትን ያሰማልን። መድኃኔዓለም አምላካችን በቸርነቱ በይቅርታው ኃጢአት በደላችንን ይቅር ይበለን። ደስ በሚል አጀማመር የዛሬ ቪዲዮአችን ጀምረናል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ላይክ እያደረጋችሁ እንድታዩ ጠይቃችኋለሁ። ውድ ቤተሰቦቼ ብዙ ጊዜ ላይክ ማድረግን ትረሳላችሁ አይ ቲንክ እና ላይክ ያደረጋችሁ ጀምሩ። ለምንድን ነው ግን ክፉ ሰዎች የሰውን ማግኘት የማይወዱ የሰውን ደስታ የማይወዱ አስመሳዮች፣ ተንኮለኞች ሰዎች ነገሮቻቸው የተሳኩ ነው፣ ትዳሮቻቸው የተሳካ ነው፣ ስራዎቻቸው የተሳካ ነው፣ ቢናገሩ ተደማጭ አላቸው፣ በሰው ዘንድ የተወደዱ ናቸው፣ ብዙ ጓደኞች አላቸው፣ በቃ ህይወታቸው ሙሉ የተስተካከለ ነው። በቃ
በዛው ልክ ደግሞ ደግ የሆኑ ሩሩ የሆኑ አዛኝ የሆኑ የሰው ማግኘት የሚያስደስታቸው ካላቸው ላይ ለሰው የሚሰጡ ለኔ ሳይሆን ለሰው የሚሉ ሰዎች ደግሞ በዛው ልክ ህይወታቸው በቃ ተቃራኒ ነው ከዛኛው ይልቅና በሰው ዘንድ ተወዳጅነት የላቸው ጓደኛ የላቸው ህይወታቸው ልክ የነዛ በሆነው ልክ አይደለምና እኔ ግራ ይገባኛል። ለምንድን ነው እስኪ እናንተም ሼር አድርጉኝ እስኪ እንደኔ እንደዚህ ገጥሟችኋል ወይስ እንዴት ነው? እስኪ የናንተ ኤክስፒሪየንስ ለምን ይመስላችኋል? እኔ በጣም ግራ ስለሚገባኝ ነው የእውነት። በዚህ ልክ እንደዚህ ጥሩ የሆኑ ጓደኛ ያላቸው ተሰሚነት የላቸውም ተወዳጅነት የላቸውም። እስኪ ለምን? ውድ ቤተሰቦቼ እስቲ የእናንተንም ኮሜንት ላስቀምጡልኝ፣ እኔም የራሴን ላስቀምጥ። አንድና አንድ እኔ የሚመስለኝ ነገር መልካም ሰዎች እዚህ ዓለም ጥሩ የሚያደርጉ ሰዎች ማይሳካላቸውና ዓለም ጀርባዋን የምሰጣቸው ምክንያቱ ብዬ የማስበው የነሱ ዓለም ይህ ስላልሆነ ይመስለኛል። የመልካም ሰዎች ዓለም ይሄ አይደለም። ዋጋቸው በሰማይ ስለሆነ ስራቸው መልካም ከሆነ መንፈሳዊ ከሆኑ ጥሩ ከሆኑ ዓለም ደግሞ እንደዚህ አይነት ነገር ደግሞ ብዙም አታበረታታም። ዓለም ዝሙትን፣ ጭፈራን፣ ሌላ ኃጢያቶችን ስለምታበረታታ ጀርባዋን ትሰጣለችና ሀገራቸው በሰማይ ስለሆነ ይመስለኛል እዚህ ዓለም ማይሳካላችሁ። ማሪንጌቻ ወይስ መርጌታ ይላል። ይሄ ምንድነው ለሞሽ? አይ ዘንድሮ ዛሬም ቀጥሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተመሳስሎ በመምጣት ምዕመኖችን ማሳሳቱን ዛሬም እንደቀጠሉበት ነው። እነሱ እስኪያቆሙ ድረስ መርጌታ ነኝ እያለ ነው እንግዲህ። ላይክ ያደረጋችሁ አድምጡኝ። እናንተ ላይክ ማድረግ ኮፒ ሊንክ ማድረግ ብዙዎች ጋር እንድንደርስ ቪዲዮቻችንም ደግሞ እንዳወር ላይክ አድርጉ ብዛት ስለሚያግዘን ብቻ ነው ይሄንን የምንላችሁ። እንደምታውቁትኝ በበርካታው ጊዜ የተሐድሶ መናፍቃን ከሚያደርጓቸው እንቅስቃሴዎች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ንዋየ ቅድሳት ስሞቿን አልባሶቿን በመጠቀም በመመሳሰል ማህበረ ምዕመኑን ማጭበርበር ነው። እኔ ለነሱ እንዲና እንዲያ ብሎ መልስ መስጠት በአግባብም አይደለም አይጠበቅብንም። ምክንያቱም ጥቁር ድንጋይ ላይ ውሃ እንደማፍሰስ የሚቆጠር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳስታለች፣ ስህተት መንገድ ላይ ነች ያለችው ብለው ወጥተው ግን ደግሞ አሳ ከባህር ከወጣ አንድ ህይወት እንደማይኖረው ሁሉ እነርሱም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከወጡ በኋላ ህይወታቸው የቅዝብዝነት የአለመረጋጋት ህይወት ስለሚሆን ያላቸው አማራጭ በህይወት ለመኖር እንኳን ቢያንስ ስሜታቸውና ውስጣቸው ያለውን ያለመረጋጋትን ነገር ለመደበቅ የሚያደርጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናንን ማሳሳት፣ ሌላው ደግሞ በማብሸቅ የሚከብር ጌታ ያለ ይመስል እንዲህ አይነት ተግባርን የተያያዙት መሆኑን ታውቁታላችሁ። ዛሬም ቢሆን ተሐድሶ መናፍቃን ከመቼውም ጊዜ በላይ በዚህ በማህበራዊ ሚዲያ በመጠቀም ልብሳችንን በመልበስ አገልግሎታችንን በማመሳሰል ምዕመናኖችን የማሳሳት ተግባር ላይ እንዳሉ እንድታውቁት ያስፈልጋል። እንደዚህ አይነት ሰዎችን ኦርቶዶክሳዊ አለመሆናቸው ለሌሎችም እንድታስረዱ ይሁን። በርካታ ቪዲዮ ላይ ከላይም ሲያልፉ ያያችኋቸውን ቪዲዮዎችን የመሳሰሉት በርካታ በጣም ብዙ አሉ። በጣም ብዙ አሉ። ከመቼውም ጊዜ በላይ በንቃት እንድትከታተሉ ማለት እንፈልጋለን። እግዚአብሔር ያክብርልን። ወንድማችን ዲያቆን ማቴዎስ ጠፍተሃል። ምን ነው በሰላም ነው? ጠፍተሃል ወንድማችን። እቺና ተመልከቱ። በቃ حزيك يا اخي خير لا يخنا ولادتنا አይ ጦርነት أتبلي الغشام هيري سكالام هيري دعمة المنفق والخدوة ما هيري لخرينا خفركم يشكل اللي ميرو اللي ما يميتنا مني بقاوع ترى دي عامتنا زوج حلم أصلي ما يتسويه سويه قايه بمسواتو زغنع كساد كننلو አይ ጦርነት ታሪካቸውን ቪዲዮ ላይ አልነገረም አትሉም? እንትን ኮሜንት አንዳንድ ኮሜንቶችን ሳይ ነበርና አንድ ልጃቸውን ገርለውባት በስተርጅና በሚባል ደረጃ የወለዱት አንድ ልጃቸውን ገርለውባት ነው እንግዲህ እንዲህ ስቅስቅ ብለው እያለቀሱ ያሉት እና በእውነት በዛም በዚህም ወገን ያላችሁ አሁንም ጦርነት ውስጥ ያላችሁ ወገኖች እባካችሁ ሰላምን ሸዋት ፈልጓትም። በቃ ሰላም ይሻናል። እንዲህ አይነት እንባ ማየት ሰለቸን። አንድ ላይ ተባብረን ተጋግዘን ማደግ ሲገባን በጦርነት እርስ በርስ ያማል እግዚአብሔርን።
ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። የሆነ ተረግመናል ብዬ አስባለሁ። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአዴግ መጣ ተዋጋት። ኢህአዴግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወደዚህ ኢላ እንዳይመስልህ። አየው ያልፋል። እንዳንተዛዘብ አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ተሪሁላ ኦርቶዶክስ ሆነ ተፈራለህ፣ ተንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለህ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ለቅዳሴው ጸሎት ዘወትር እንዳልተጋ በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኝ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤትህ ነው። የችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ፣ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን መዝገበ ረድኤት። ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለቱ ይሞላና ደስታ ትሰጣለች። ለሁሉም የምትበቃ እናት እመቤታችን። እኔ እናቴ ልታበላኝ ትችላለች፣ ልታድነኝ ግን አትችልም። ልታለብሰኝ ትችላለች። ከጸጋ ስትሰራቆት ግን እናቴ ምን ልታደርግ ትችላለች? አብራኝ ታለቅሳለች እንጂ። ብታሰር እናቴ ወርዳ ጠበቃ ገዝታ ልታስፈታኝ ትችላለች። በነፍሴ ብታሰር ግን ማስፈታት አትችልም። እመቤታችን ለሁሉም የምትበቃ እናት። ሐኪም ትሆንናለች፣ መጋቢ ትሆንናለች፣ መምህርት ትሆንናለች፣ መጠለያ ትሆንናለች፣ ሀገር ትሆንናለች፣ ጌጥ ትሆንናለች፣ መነጽር ትሆንናለች፣ መልካም ቃል ለጆሮአችን፣ ለእዝኔ ሰናይ ዜና፣ ለጆሮዬ በጎ ዜና ነሽ፣ ለአንደበቴ መልካም ቃና ነሽ፣ ለዓይኔ ኩል ጌጥ ሞገስ ክብር ነሽ፣ ለክሳዴ ባዝግና፣ ለአንገቴ ደግሞ ዝርግፍ ወርቅ ክብር ሞገስ ጌጤ ነሽ ይላታል አባ ጊዮርጊስ እመቤታችን ሲያመሰግን። ጌጥ መሆን ይኸውላችሁ፣ ልብስ ምግብ አይሆንም፣ ምግብ ልብስ አይሆንም። እመቤታችን ሁሉን ትሆንናለች። ለምን? ሁሉን የተመላች ስለሆነ። አባታችን ጸጋን ሁሉ የዘገበባት የጸጋ ማህደር ናት እመቤታችን። ይሄ ደግሞ ሊደንቀን አይችልም። ጸጋን ሁሉ በያዙ አይደንቀንም፣ የጸጋን ባለቤት ሁሉ ስለያዘችው ማለት ነው። እና እመቤታችን የቀረባት ሁሉ ደስ ይለዋል። የጠየቃት ብቻ አይደለም፣ እንዲያው ያለበትን ሁሉ ጉድለት ታያለ። እመቤታችን ርግቤ ሰናይቴ ማዛፏ ከመኮን ወኩሉ ነገር በሰላም ይላታል ቅዱስ ያሬድ። በመልካማ ርግብ በጎ ርግብ ናት እመቤታችን። ርግብ ከንስር ጋር የሚያመሳስል አንድ ጠባይ አላት። ንስር አጥርቶ እንደሚያይ ሁሉ እመቤታችን አጥርታ ታያለች። አጥርታ ርግብም አጥርታ ታያለች ልላችሁ ነው። ልክ ንስ ላይ ሆኖ ጤፍ የምታክል ስጋ መሬት ላይ ቢያይ ያያታል። ርግብም አይኗ የጠራ ነው፣ አጥርታ ታያለች። እመቤታችን ጥቃቅን የሰው ችግር አይሰወራትም፣ ሁሉን ማየት ትችላለች። ለዚህ ነው ርግብ የመደምደሚያዬ አንዲት ናት ያላት መኃልየ ዘሰሎሞን ምዕራፍ 6 ላይ ርግብ የመደምደሚያዬ። ዋናዋ ርግብ እመቤታችን ናት፣ አይኗ የጠራላት፣ ሰውን በየችግሩ የምታየው። ቃና ዘገሊላ ላይ ሁሉ በልጦ ጠጥቶ ተድላ ደስታውን ሲፈጽም ኧረ በስመ አብ።
ምን አይነት አገላለጽ ነው? ምን አይነት አገላለጽ ነው? ቃልዮትን ያሰማል። ልቤ ቀለጠ እኮ ነው። በስመ አብ ልቤ ቀለጠ። ፍቅሯ ይብዛልን የመብርሃን ጥቃቅን ችግሮቻችንን ራሱ የምታውቅ ናት። እኛ ሳንነግራት እኮ ነው። ጸጋን የተሞላች አይደለች? ምን ይሳናታል? እሷ ፍቅሯ ይብዛልን መብርሃን ወላዲተ አምላክ እናታችን። እኛ የተዋሕዶ ልጆች እጅግ በጣም ነው የምንወዳት። ፍቅሯ ይብዛልን። አሁንም ሞት ማለት ነፍስን ዘራሽብን ኃጢአተኛ ሳለ ሰው አድርገሽ አቆምሽ ሐዘን መከራዬ ታሪክ ሆኖ ቀረ ሕይወቴም ባንቺ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ። በድጋሚ ፍቅሯ ይብዛልን። ኃጢአት በደላችንን ከልጇ ከወዳጇ እያማለደች ታስታርቀን። መብርሃን እወድሻለሁ እንወድሻለን እያላችሁ ኮሜንት ላይ ጻፉ። መብርሃን እናቴ እመቤቴ እወድሻለሁ፣ እኔ ባሪያሽ አገልጋይሽ። እንቀጥል ውድ ቤተሰቦቼ። ቤተ ክርስቲያን መሄዳችን ባልከፋ፣ ቤተ ክርስቲያን ደግሞ ኦርቶዶክስ ተዋህዶ የራሷ ስርዓትና ደንብ አላት። አባቶች ብለውን ያቃተን ነገር በጣም የተጠናወተን ግን ያጣነው የማይመስለን እያጣነው ያለነው ስርዓት አለ። በተለይ እዚህ አረብ ሀገር የምንኖር ሴቶች እባካችሁ ቤተ ክርስቲያን እልል እንኳን ተብሎ አጨብጭቦ ታቦት መሸኘት ያቃተን ሰዎች በጣም ብዙዎቻችን ነን። ቤተ ክርስቲያን ሄድን እንጂ መባሉን እንጂ ምን እንደሚባል ሳንሰማ የምንመጣ ስልክ እባካችሁ ወጦቼ እባካችሁ ከዚህ ነገር ውጡ። በእውነት በጣም ያሳፍራል። አባቶች እልል በሉ እያሉ አጨብጭቡ እያሉ ሰው ማጣት የሁሉ ሰው ተሰብስቦ ያሳፍራል። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልኝ ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት አሁን ክፈተው። መጸለይ የማይለበትም ሰይጣን መጸለይ የማይለበትም በስመ ሥላሴ የራኩን ጸሎት ስናደርግ እንዲመስለብሻል። እንዴት አየኸው? ቴሌግራም ላይ ላከችልኝ ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት አሁን ክፈተው። አይ ፈተናችን አይ ፈተና። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉሩን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቋርጥ፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይሄን እያሰብክ ልትጸልይ ነውር። ብልግና ነው። ይሄን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ ዝጋው። ነውር ነው። ፈጣሪ ፊት ቆመ እንዴት ትጸልያለህ? እንዴት ታስባለህ? ለጸሎት ቆመ ነውር፣ ብልግና። ቤቲ ምናምን እያልክ ታስባለህ እኮ ራሱን ታስባለህ። ከዚህ በኋላ አንተ ጸሎት አይሰማም። ፈጣሪም ተቆጥቷል። ይሄ ንቀት ነው። ፈጣሪ ግን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና ያስቡም ለጸሎት ቆመው። አንተ ግን የተረገምክ። በቃ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ በቃ ፈታ በል። ውጣ በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ። እጅግ ብዙ ክፉ ሐሳቦች ይመጣሉ። አባቶች አንድና አንድ የሚሉት ነገር ምንም አይነት ትኩረታችሁን ብታጡ፣ ሐሳባችሁ ሌላ ቦታ ቢበታተን፣ እንዲያው እንደዚህ አይነት ሌላ ሐሳብ የዝሙትም ሌላ ምንም አይነት ሐሳብ ቢመጣባችሁ ጸሎታችሁን እንዳታቋርጡ።
በፍጹም እንዳታቋርጡ። ማቋረጥ ነው በቃ የሰይጣን ሰክሰስ ትልቅ ስኬት የሱ የመጨረሻ ስኬት ማለት እኛ ጸሎታችንን እንድናቋርጥ ካደረገ በቃ ያ ሚሽኑ ግቡ ተሳክቶለታልና ጸሎታችንን ማቋረጥ የለብንም። በተረፈ ሁላችንንም መድኃኔዓለም ያበርታን። እነዚህ ናቸው እንጂ ዝም ብሎ አሉ። ቀልድ ማለት ይሄ ነው። ጨፍሮ የራሳቸው ህይወት የሌለበት ኑሮ ማለት እርግጫ ነው፣ ቦክስ ነው፣ የክርስቶስ ነው፣ ገንዘብ ማካበት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ዋው ወይ ጭምትነቱ የለም ወይ ትትናው የለም። እስቲ በምናቸው ነው ክርስቶስ ነው? ክርስቶስ እኮ ማንንም የማይነቅፍ ማንንም የማይነቅፍ አንድ እንትን መጠይቃችሁ ነገር ግን ሰይጣን ጴንጤዎችን የሚረብሻቸው ይመስላችኋል? እንዲህ እየጨፈሩ እንዲህ እሱን አላማ ከግብ እያደረሱ በየት በኩል ማለት ምን ሆኑ ብሎ አሁን ይፈትናቸዋል እነሱን የሰይጣን ልጆች። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷልና አንተም ዕውቀትን ጠልተሃልና ይላል መጽሐፍ ነብዩ ሆሴዕ ምዕራፍ 4 ቁጥር 6 ላይ። እውነት ነው፣ ዕውቀት የሌለው ህዝብ ይጠፋል። እውነታን የማይረዳ ዕውቀትን የማይረዳ ለመረዳት የማይፈልግ ህዝብ ይጠፋል። በመንፈሳዊም በስጋዊም በነፍስም በስጋ ዕውቀትን የማይፈልግ ህዝብ፣ ዕውቀትን የማይሻ ህዝብ፣ እውነትን የማይፈልግ ህዝብ ይጠፋል። ምናልባት የኛ ልቅሶ፣ የኛ ጩኸት፣ የኛ ሮሮ ህዝቤ ዕውቀት ከማጣቱ የተነሳ ጠፋ አይደል ያለው። እግዚአብሔር ማስተዋሉን ይስጣቸው። ይህንን ነገር አንገታችሁ ላይ ያደረጋችሁ ኦርቶዶክሳውያን አሁኑኑ ከአንገታችሁ ላይ አውልቃችሁ ጣሉት። እንግዲህ ይህ ነገር በቤተ ክርስቲያን ውስጥ ፈጽሞ የማይታወቅ ቤተ ክርስቲያን የማታስተምረው ከአምስቱ የመስቀል አይነቶችና ከ10 የመስቀል ቅርጽ አይነቶች ውጪ የሆነ የማይታወቅ ሆን ተብሎ የሚሸጥ ነገር ነው። የጣዖት ምልክት ነው። አዎ የጣዖት ምልክት ነው። በግብጽ ውስጥ ሴት ጎደስ አለች፣ ሀቶር የምትባል ሴት ጎደስ አለች። እሷ የፈርቲሊቲ ጎደስ ነው የሚሏት፣ የመራባት አምላክ ይሏታልና የእሷ ምልክት ነው በዚህ ፎቶ ላይ እንደምትመለከቱት ማለት ነውና ሴት ጎደስ ናት፣ የግብጽ ጣዖት ናት። እሷ ናት ይህንን ምልክት የምትጠቀመው ማለት ነው። ስለዚህ የመራባት አምላክ ብሎ ነው የሚጠሯት። እሷ ቅርጹ ራሱ የሴቶች የመራቢያ አካል ነው ጫፉ ማለት ነውና እንደዛ ተደርጎ በዚህ ደረጃ የፈርቲሊቲ አምላክ ብለው የሚጠሯት እሷ ያመጣችው ነው። በቤተክርስቲያን ውስጥ ምንም አይነት ቅርጽ የሌለው ትምህርት የሌለው ማይታወቅ ነው ማለት ነው። ስለዚህ ይህንን ነገር አንገታችሁ ላይ በማድረግ የክርስቶስን መስቀል በጣዖት ምልክት እንዳትለውጡ እጠይቃችኋለሁ በክርስቶስ ፍቅር። ይህንን መልእክቴ ለመላው ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። ትክክል ነው ወንድማችን። ይህንን ነገር ትላልቅ አባቶችም ሲያስተምሩ ሰምቻለሁ። እስቲ አሁን እዚህ ጋር የሚታየን ቪዲዮ አለ ውድ ቤተሰቦች፣ ርዕስ አድርጋ የተነሳ ነው። ሶሻል ሚዲያ ላይ በጣም እየተዘዋወረ ያለ ቪዲዮዎች አሉ። ስለ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ማለት ነው። እስቲ እዚህ ጋር ያለው እንመልከት። የመጀመሪያ ጽሁፉ እንዲህ ይላል። አባ ገብረ ኪዳን ቤታቸው ተቃጠለባቸው፣ እንኳን ፈጣሪ አተረፋቸው። አንደኛው ቪዲዮ እንዲህ ይላል። ይሄን ደግሞ ተመልከቱ፣ ተመልከቱት። ይሄን ጽሁፉን ላንብብላችሁ እስቲ። የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት ወደመ ይላል። እሺ፣ በጣና ቂርቆስ ገዳም የሚገኘው የመምህር አባ ገብረ ኪዳን ጉባኤ ቤት ሙሉ በሙሉ በእሳት መውደሙ ያገኘነው መረጃ ያመላክታል። ተቃጠለውም በርካታ መጻሕፍትና ድርሳናትም እንደተቃጠሉ የተገለጸ ሲሆን የቃጠሎውን መንስኤ ምን እንደሆነ የታወቀ ነገር የለም ይላል። እንዲህ አይነት በጣም አስደንጋጭ ምዕመኑን ያሸበሩ ቪዲዮዎች በጣም ብዙ ናቸው። እነዚህ አንድ ሁለቶቹን ናቸው እኔ ያመጣሁላችሁ ውድ ቤተሰቦቼ። እኔ ያመጣሁላችሁ መረጃ አለ ያልኳችሁን ከዚህ ቪዲዮ በኋላ እኔ አካፍላችኋለሁ። እስቲ እቺን ቪዲዮ መጀመሪያ እንመልከት። በጣም በሚያሳዝን ሁኔታ የአባ ገብረ ኪዳን የአብነት ትምህርት ቤት ተቃጠለ።
እሳቸውንም እግዚአብሔር ነው ያተረፋቸው እያላችሁ ማለት ነው የሆነ ሰደድ እሳት የሆነ ሰፈር የተቃጠለ እየፖሰታችሁ እንኳን አባታችንን እግዚአብሔር አተረፋቸው ብር እናሰባስብላቸው ምናምን ያላችሁ እንቅስቃሴ ሰዎች ዌክ አፕ። ከየት ነው የሰማችሁት ይሄን ዜና? ይሄን እኮ አታፍሩም? ብር መሰብሰብም ጀምራችኋል በገላችሁ። መረጃው ብቻ እጄ እንዳይገባ ተጠንቀቃችሁ ሰብስቡ። ለማንኛውም የሆነ ሻማ ለኩሰው ረስተው ነበረ። የአብነት ተማሪዎቹ ጊዜያዊ ማረፊያ ቆርቆሮ በቆርቆሮ ቤት አለ፣ እሱ ነው ትንሽ የተቃጠለው። እንደገና ደግሞ የተማሪዎቹ ግማሽ ልብስ የሚሆን ተቃጥሏል። ከዛ ውጪ መጽሐፍት ተቃጥለዋል፣ ድርሳናት ተቃጥለዋል። እንደዚህ ሆኗል። ብር እናሰባስብላቸው አባ ገብረ ኪዳንን እግዚአብሔር ነው ያተረፋቸው፣ አባቴ እንኳን አተረፉት ምናምን እያላችሁ የምትፖሱት ምንድነው የምታሟርቱባቸው? ለእናንተ ያርግላችሁ። ምድረ ሟርተኛ ማለት ነው። አባ ገብረ ኪዳን ሲጀምር ጀርመን ነው ያሉት። ምን አይነት ቀደዳ ነው? ከየትኛው የዜና እንትን አውታር ነው የሰማችሁት ይሄንን ዜና? ወይስ ተኝታችሁ በህልማችሁ ያታችሁ ነው? እንደው ምን ልበላችሁ እናንተ ምን ትባላላችሁ? አረ ተው ግን ተው ደግሞ በአባታችን መጣችሁ። የጤና ያርግላችሁ ብቻ በሉ። ብር ሰበስቡ እንዳላይ እኔ ሌባ አልወድም ነግራችኋለሁ። እንግዲህ ውድ ቤተሰቦቼ ጀርመን ያሉት ብላለች። አሁን ከጀርመን ተመልሰዋል። እስቲ ያገኘሁትን መረጃ ላካፍላችሁ። በጣና ቂርቆስ ጉባኤ ቤት ድንገተኛ ቃጥሎ ለተጨነቃችሁ ሁሉ የጉባኤ ቤት መልእክት ይላል። የጉባኤ ቤት መልእክት ነው፣ ቀጥታ ከዛ ነው መግለጫ ያወጡት። ጉባኤ ቤቶች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በኢትዮጵያና በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የጉባኤ ቤታችን ቤተሰቦች በሙሉ ክርስቶስ ተንሥአ እሙታን እንደምን ሰነበታችሁ? እኛ አምላከ አበው እግዚአብሔር ይመስገን ደህና ነን። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የምስክር ትምህርት ቤት በእሳት እንደተቃጠለ በማህበራዊ መገናኛ መረቦች እየተላለፈ እንደሆነ ብዙዎቻችሁ ተጨንቃችሁ ደውላችሁልናል። በመሆኑም ከጉባኤ ቤቱ ሐሙስ ግንቦት 7 ማለት ዛሬ ይሄን ስሰራ 27 ነው እና በጣም ትንሽ የቆየ ነው። ቆይ ይገልጻሉ። ግንቦት 7 ቀን እሳት ከቤት ተነስቶ ለደቀ መዛሙርቱ ተሰርቶ የነበረ ቆርቆሮ በቆርቆሮ ጊዜያዊ መጠለያ እና የግማሾቹ ደቀ መዛሙርት ልብስና መጻሕፍቶቻቸው ተቃጥለዋል። ነገር ግን በሰማዕቱ በቅዱስ ቂርቆስ በእመቤታችን ጸሎት ጌታችን ኢየሱስ ክርስቶስ ጠብቆን ጉባኤ ቤታችን መጻሕፍቶቻችን ደህና ናቸው። እኛም ደቀ መዛሙርቱንና ዋናው ጉባኤ ቤት እንዲሁም ገዳማችን ደህና ስለሆነ ጊዜው የቅዱስ ሲኖዶስ ጉባኤ የተጀመረበት በመሆኑ ለቅድስት ቤተክርስቲያናችን ተጨማሪ ርዕሰ ጉዳይ ላለመጨመር ለሚዲያ ሳንገልጽ ቆይተናል። አያችሁ አይደል አባቶቻችን ምን ያህል እኛ እንዳንጨነቅ እንደሚፈልጉ እንደሚያስቡልን። በመሆኑም አሁን ግን ስለወጣ ይህንን መግለጫ ለተጨነቃችሁ ወገኖቻችን ልንገልጽ ፍቅር ያገብረናል። ለጉባኤ ቤቱ የሚያስፈልጉ ጉዳዮች ቢኖሩ እኛ በፈውስ መንፈሳዊ የጉባኤ ቤታችን ሚዲያ በምስል የምንገልጽ መሆናችንን እየገለጽን ለተጨነቃችሁልን፣ ለጸለያችሁልን፣ ላሰባችሁልን፣ ለረዳችሁን የቅድስት ቤተክርስቲያናችን ልጆች ኦርቶዶክሳውያን ሁሉ የጉባኤ አምላክ በምሕረቱ ያስብልን። አምላከ ጉባኤ እግዚእነ ኢየሱስ ክርስቶስ ለቤተክርስቲያናችንና ሀገራችንን ይጠብቅልን። የርዕሰ ገዳማት ወአድባራት ጣና ቂርቆስ የአባቶችና እናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ቤተ ጉባኤ ግንቦት 23 2017 ዓመተ ምህረት ይላል። እግዚአብሔር አባቶቻችንን ይጠብቅልን። ውድ ቤተሰቦቼ ትክክለኛ መረጃው ይሄ ነው። እንግዲህ ቅድም እንዳነበብኩላችሁ ወደመ፣ አባ ገብረ ኪዳን ለጥቂት ተረፉ፣ ማይሆን ወሬ እውነት እህታችን እንዳለችው ለራሳችሁ ያርግላችሁ ብለን ለመርገምም ያስገድደናል። እንዲህ የምታማሩቱ ሰዎች በእውነት ጣና ቂርቆስ ምን ያህል ትላልቅ ቅርሶቻችን እንዳሉ እናውቃለንና እንዲህ አይነት ነገር በጣም ህዝበ ክርስቲያኑ ያስደነግጣል። እንዲህ አይነት ክፉ ነገር የምታደርጉ ሰዎች ምን እንደምትጠቀሙ ባላውቅም በእውነት ቢያንስ በሶሻል ሚዲያ ትክክለኛ መረጃዎችን ብንለዋወጥ፣ ጠቃሚ ነገሮችን ብንለዋወጥ ምን ይለናል?
እውነት እና ከክፋታችሁ ተመለሱ። ምንም አይጠቅምም እንዲያን ነገር የምታደርጉ ሰዎች እና ገዳሙም ለዛ ነው መግለጫ ያወጣው። አባቶቻችንን ይጠብቅልን። ርዕሰ ሊቃውንት እጅግ የምንወዳቸው የምናከብራቸው አባቶቻችንንም እግዚአብሔር በእድሜ በጤና በክብር በጸጋ ይጠብቅልን፣ ከክፉ ሁሉ ይሰውርልን። እስቲ የመጨረሻ በሳቸው ቪዲዮ እንጨርስ የዛሬ ቪዲዮአችንን ውድ ቤተሰቦች። መዝሙረ ዳዊት ገዝታችሁ ጸልዩ። መዝሙረ ዳዊት እኛውንም ነግራችሁ የፈለጋችሁትን ነገር ይመልስላችኋል። መድኃኒዓለም እምነት የለው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ ማለት። እግዚአብሔር ይጠብቆት አባቴ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች ነገር የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ የመጽሐፍ መምህር ነኝ። ምን ሆናችኋል? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራን ብሉይውን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጥታኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ በትክክል የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን የኔ እኮ አይደለም ትምህርት የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። ከዚያ ደግሞ ከወጣችሁ አርጋኖን ጨምሩ። ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አጀምሩት ነው ይሄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉ። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ የሚገኛል ልነግራችሁ ነው። እንዲህ ያደርጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን አሜን። እግዚአብሔር አባታችን ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼን ይዘ አንተ የመራ ስንቱን አለፍኮ